የውስጥ ጥላት ግን እንዴት አድርጎ ማጥፋት ይቻላል? ሰበር ዜና ቤተሰብ በጣም አስደንጋጭ ነገር እንግዲህ ኤፍሬምና ዴቭ የትልቅ ቅሌታሞች ወንድማቸውን በአደባባይ ለማዋረድ እየተነሱና እንዲሁም የህዝብ ጥላቻ እንዳድርበት እያደረጉ መሆኑ በዛሬው ቪዲዮ ግልጽ ነው ብዬ አስባለሁ። ታዲያ ማይክል ጃክሰን መኪና ውስጥ ፍቅር እንቅ አድርጋው በሳመችው ሰዓት መኪና ውስጥ ምን ያደርጋል? እንዴት እንደዚህ ያንንስ ለምን አይቶ ለምን ዝም አለ? በማለት ዛሬም ነገሮችን ሁሉ እያቀሳሰሩና ሄርሜላ ከሱ ህይወት እንድትወጣ እያደረጉ መሆኑ ይሄ ቪዲዮ ሪል ነው ብዬ አምናለሁ። ለተመልካቾቼ በሙሉ በጣም ነው የሚያሳዝነው። ብዙ እንኳን እንደዚህ ስትከራከራቸው እነሱ በፍጹም እሱ ከጥፋቱ ሊማር አይችልም በማለት ማይክል ጃክሰን ላይ ተጽዕኖ እያሳደሩበት እንደሆነ እያየን ነው። ታዲያ አንዳንድ የቲክታከር ተጠቃሚዎች ማይክል ጃክሰንን ቢነቅፉ ምንም አይደለም ብዬ ነው ያሰብኩትኝ። ለምን ብትሉ ወንድም የተባለ ጥላት ሆኖ ተሰልፈውበት ይሄ ልጅ እንዴት ነው ወደ ራሱ የሚመለሰው? አንድ ቀን እንኳን እንደ ማንኛውም ሰው ወንድማችን ተጎድቷል፣ በአደባባይ ላይ እንደዚህ እየሆነ ነው ብለው ወደ ጸበል እንኳን መውሰድ ያቃታቸው ወንድሞቹ ዛሬ በአደባባይ ላይ ወጥተው የራቁት ቪዲዮ እሱ ምንም የሚመለስ አይደለም ከጥፋቱ አይታረምም በማለት ማይክል ጃክሰንን እያዋረዱ ይገኛሉ። የሰው ልጅ ሰው ሊያወራ ይችላል፣ ፈጣሪ ግን አያዋርድም። ፈጣሪ ይጠብቃል። ሰው ግን ብዙ ነገር ሊል ይችላል፣ ግን የሰው ልጅ ግን እዚህ ድረስ ነው ማለት በዚህ በቪዲዮ በጣም ታዝቤያለሁ። አንድ እህታቸው እንደዚህ ስትከራከርለት እነሱ ግን ምንም መስሎ አልታያቸውም። እነዚህ ሰዎችማ የቀመሱት ነገር አለ ብዬ እኔ ራሴን ጠረጠርኩ። መቼም ሰው ነኝና እናንተስ ምን አላችሁ? ኮሜንታተሮቼ በጣም ነው የሚያመው። አብርሃም ታደሰ ከዚህ ትምህርት ብትማር ይሻልሃል ከዚህ ከቪዲዮ። ምክንያቱም ወንድም ጥላት እንደሆነ እንደሚቀኑብህ በዚህ ቪዲዮ ራስክን ወደ ራስህ ተመልሰህ ሄርሜላ ጋር ህይወትክን ብትቀጥል ያምራል ብዬ እኔም ከዚሁ አሳስብሃለሁ። 4 ነጥብ